20 ብር ከኪስ ውስጥ ለማግኘት ዘርፍ አይደለም የምትበላው ለምን የምትዋሹት? እኛ ቢዎች ነን፣ እኛ ጠጮች ነን፣ እኛ ሰጪዎች ነን። አንደኛ የኑሮ ሁኔታም ሊያሰጥህ አይችልም። ራስ እንኳን ጠግበ ያልበላ የፈረደበት ሽሮን ታንተከትካለህ፣ ትበላለህ። ስጋ በአመት አንዴ ብታገኝ ነው እሱን እድሜ ለአመት ባላችን አመት ባልደረሰ ስጋ ብዙ እቁብ አዋተንም ቢሆን እቁብ የጤጣን ነው። እቁብ ሲወጣለንም ወይ ደግሞ አባት የዛን ጊዜ ሰብስቦ አምጥቶ የት አባታችን እኔ እኮ ኑሯችን እንደ አሜሪካ እኮ ነው የምናረገው እኮ ስናወራ የደጋባት ሰው ደግሞ አንዳንድ ትልቅ ሰው የደጋባት በእጆት በልጅ አንድ ቀን እንኳን አላበላትም። አንድ ቀን እንዴት አደርሽ ስላላት ነው። እሱም ጥሩ ሰላምታ ጥሩ ምግብ ሆኖ ስለምታየው ውሸታ አትዋሹ። በችግር ውስጥ ያደግን ሰዎች ነን። እንኳን ስለሰው ልናበላ አይደለም ለራሳችን ቆሎ የቡና ቁርስ ቆሎ የምናቀርበው የሌለ ደሃዎች። እኔ ውሸት አልወድም። ታሪካችን የውሸት ምናችን ሰራተኛ እንኳን ስንቀጥር አዳሚ ሰራተኛሽን ለአንቺና ለባልሽ የተለየ ምግብ ለሰራተኛ ውሃ በጥብጠሽ በሽሮ የምንል ህብረተሰቦች አይደለን እንዴ? ለምን ታሹት? እናንተ እዚህ መታችሁ ቲክቶክ ላይ ተዋሻላችሁ። አሁን ግን ጉዱ እየወጣ የኢትዮጵያ ህዝብ እኮ ይተባበራል። ሄድ ውሸታ እድሜ ለአሜሪካ እድሜ ለጀርመን እድሜ ለአረብ ሀገር ላሉት ሰዎች 5-10 ይጠራቀምና ማዋጭ እድሜ ለመማርና ለሀቢባ ከዛ ሰው ይታከማል። ውሸታም ናችሁ። ባለጌ አትዋሹ። ውሸት ጥሩ አይደለም። የሌለንን ታሪካችንን አታምጡ። ልክ ራሳችንን ልክ ዋይት ሀውስ የምንኖር እኮ ነው የምናስመስለው። የኢትዮጵያ ህዝብ እኮ ተካፍሎ የሚበላል ይላል ከግጥም ሲጀምር ያለውን እንዲያገር የሚያዋጣ በጣም ትንሽ ነው። ብቻውን የሚረዳ ማንም ሰው የለም። ማንም ሰው እስከዛሬ አላየንም። ረጂ የሚባሉት በሙሉ እንትና 100 ዩሮ አውጪ፣ እንትና 100 አምጪ፣ እንትና እንደዚህ አምጪ እየተባለ ነው የሚረዳው። ይሄ ነው። ይሄንን ነው የምናውቀው። ውጭ ሂጅ ብሎክ አሁን እኔ ብሎክ ማድረጋችሁ ኖበዲ ብሎክ ዩ ጊፍተሮች በሙሉ ጌመሮች ሆኗል የሚባል ነገር ሰማን። ማ ጥሩ አይደለም። ጊፍተሮች ጌመር ሆነዋል። ሰማችሁ? ይሄንን ጉድ። ቫይለቷ ልጅሽ የት ሄደች? ወይ ቲጂ አማርኛ እኮ መጽሐፍ እንደዚህ ነው የሚጻፈው። የኢህአዴግ ትውልዶች ፓይለት እጽፋለሁ ብለሽ እንደዚህ ሆንሽ። ለጥምቀት ፏፏቴ ያሸሽ ይላቸዋለሁ። ለጥምቀት ፏበለች ቆቀጭ እናምልላቸዋለሁ። ለጥምቀት እንኳን ሳምሪ ቤት ለማክበር ይመስለኛል። ሎንግ ላይቭ ዶሮ ወጥ ኦልድ ታውን ዶሮ ወጥ ነው የፈለግከው? ኩብስ ነው ባለሙያ። ስማ ሎሚ አጥቼ ጠዋት በሌሊት ተነስቼ ሎሚ አጣ። ሎሚ የለም፣ ነጭ ሽንኩርት የለም፣ ነጭ ሽንኩርትና ሎሚ የለም። ጠዋት ተነሳው ነጭ ሽንኩርት ፈለጋ፣ ሎሚ ፈለጋ። ከዛ የተፈጨ ነጭ ሽንኩርት አገኘ። በተፈጨ ነጭ ሽንኩርት ሰራ። ሎሚም አገኘው፣ ግን በጣም ውድ ነው። አይዶን እናንተ በረዶ አንዳንዴ ግን ይገርም። እንደ በረዶ እንደ ተፈጥሮ የሰው ልጅ ቀጥ የሚያደርግ የለም። በረዶ ስለሌለ ብቻ ቲማቲም የለም። ቲማቲም ፍሬሽ አይደለም የሚገባው። እንግዲህ ቲማቲም ሰላጣ ምናምን እናንተ ግን እኮ እግዚአብሔር ያምጣችሁ እኮ በረዶ እኮ ቢዘን እኮ በረሃብ ነው የምንሞተው። እኔ ለመጀመሪያ ጊዜ እንደዚህ በቃ እንዲህ አቤት እድሜ ግን እኮ እድሜ እኮ ደስ ይላል። ቴንክ ማማዬ ያ እድሜ ጥሩ ነው የሚገርም ብሎ I want to play game but nobody there የኔ ግሩፖች የሉ። እኔ ማንንም ማግኘው ብዬ አልጫወትም ከአሁን በኋላ። እኔ እቺ ሚዲያ ካልገለበጥኳት እንግዲህ ሴት አይደለሁ። ጠብቁ ብቻ እያንዳንድሽ ጉድሽን ካላወጣ ጠብቂ። ከዛ I want to play game but nobody there
የኔ እንትኖች የለው። የእሱን ታሪክ አንዷን መዘዝ በቀደም አንዷን መዘዝ ሳረግ ነው ጃኔ ጡል እያለች የመጣችሁ። ስለዚህ ልጁን አታስበሉት። እኔ ጋር የእሱ ፋይል 3 ፋይል አለ። አስቀያሚ። እኔ ግን እስቲ ቆይ የሚሰራው ነገር ይበልጣል፣ ያጠፋው ነገር ይቅር ብዬ በራሴ ለቅቄላችኋለሁ። የሚያሳዝን እኔ ልንገራችሁ፣ እንደናንተ ባለጌ አይደለሁም። የሰው ልጅ ከስህተቱ ይታረማል፣ ያንን አምንበታለሁ። በወጣትነት የማያጠፋ የለም። ግን አስቀያሚ ነገር እጅ ሄዳለ። አርፋችሁ ትቀመጣል። አስቀያሚ ያስጠልታ ነገር እረፉ። ስንት ጠላት አለ እያመጣ እንደዚህ ጉባ አድርጎ የሚሰጥ። እኔ ደግሞ ምን አልኩኝ? ይሄ ልጅ አንደኛ የልጅ ባል ነው። ኦኬ፣ እሷ እንድታዝን አልፈልግም። እሷ ደስተኛ እንድትሆን ነው የምፈልገው። ኦኬ፣ ባልወዳትም ምንም ነገር እንደ ልጅ ባላሳድጋትም የሆነ ቀልብ የሚወዳት ልጅ ናት ልጅቷ። ስለዚህ ታሳዝነኛለች። ስለዚህ ምን አልኩኝ? በቃ በቀደም ያችን ስጀምር እንዴት ጡል ብላ እንደመጣች አይታችኋታል። ይከፋታል። እሷን ላለማስከፋት ብዬ ስወጣ አትልከፉ። እኔም ብዬዋለሁ ለእሱ ራሱ እነዚህ ሙያዝ ብያለሁ። ሌሎቻችሁም እንደዛ። ኦኬ፣ እኔም ወጣት ልጅ አለኝ። ነገ ምን አባቱ አጥፍቶ እንደሚመጣ ወይ ከዚህ ቤት ምን እንዳጠፋ አላውቅም። እንተላለፍ፣ በቃ እንተላለፍ። እስቲ እንተላለፍ። አፍሽን ከፍታላት ወይ እንተላለፍ። አላውጣም። ምን አገባኝ? አላውጣም። ሂድና አውጣ። ምን አባህ እያመጣህ እኔ እንዳውጣ? ለምንድን ነው ግን? እኔ በጣም ደፋር መሆኔን አውቃለሁ። ምንም እንደማልፈራ አውቃለሁ። ገባችሁ? እኔ መምከር አይቻልም። ምን እንደምሰራ ምን እንደማረግ አውቃለሁ። ነግሬሻለሁ። የመርካቶ ልጅ ነኝ እና ስለኛ ጉድ ሞርኒንግ ማለት ነው። ድሬዳዋ እናት የምትሉት አይደለ? እኛ ገርም እናትሽ በጣም ኖርማል ነው እና መሳቀቅ እንዳይመስላችሁ እንደዚህ ስል። ምክንያቱም ድሮ ሳቀቅ ነበረ። እንደዚህ ሰው እንደዚህ ብልግና ይሳደባል እላለሁ። ግን ስንታማ እንደዚህ የሚስቅ ራሱ ዝም ብሎ የሚስቅ ራሱ ሚዩት ይደረጋል። ዝም ብላችሁ አትሳቁ። የሚያስቅ ነገር ስናገር መሳቅ ትችላላችሁ። ዝም ብሎ መሳቅ ራሱ ከሚዩት አያድንም። ሚዩት ለማድረጋችሁ ዛሬ ፊቴ ላይ ያፈሰስኩት ዘይት ፊትን ግሉ የሚያደርግ ነው። ወጣት የሚያደርግ ግሉ ያፈሰስ። እንዴት ትስቃላችሁ? አሁን ምን አይተሽ ነው የምትስቁት እንዴ? ለምን እንዴ? ምንም የሚያስቅ ነገር አውርቻለሁ? ዝም ብሎ ይሰቃል እንዴ? መጀመሪያ እኔ የሚያስቅ ነገር ሳወራ ኦኬ፣ የሚያስቅ ነገር ሳወራላችሁ ሳቁ። ዝም ብሎ ይሰቃል እንዴ ታዲያ? እሺ ሳቁልኝ፣ ችግር የለውም። ደስ ይበላችሁ። የሚያስቅ ከሆነ ሳቁ። እኔ ከሚከፋችሁ ብትስቁ ይሻላል። አይስወር እንትን እያረኩኝ ነው። ምንድን ነው ስሙ? ፊቴን ክሊን እያረኩ ነው። እኔ ግን አንዳንዴ ወደው አይደለም እግዚአብሔር። እነዚህ አሮጌቶች እኮ አብራችሁ እኮ የምታሰድቡኝ እኮ አሮጌቶች ናቸው። የባካችሁ አሮጌቶች፣ እንደ እርጅናችን ለምንድን ነው ንግግራችን የማያምነው? ቃላቶች የሚያረጃሉ። እንዲ አሮጌቶች ስትጽፉን በስነስርዓቱ ጻፉ። ኧረ ስለ እግዚአብሔር ምን አለበት? እኔ እኮ አንዳንድ ትልልቅ ሰዎች ቡና ይዘው ምናምን ነገር ሲያወሩ ምናምን በቃ ወዛቸው በእናንተ የተነሳ ነው የሚሰደባሉ። ጽሁፋችሁ ካላማረ ምናችሁ የማያምረው? ተው እንደ እድሜያችን እንሆን ነገሩ የሚያምርባችሁ አሮጊቶች። እኔም ካለ ፊልተር ቦታ አይደለም እናንተ ልጆቹን ያስቃሉ። አይ በርበሬ ታጠንኩልሽ ሳምብዬ። አሮጊቶች እሺ፣ ስለምን እናወራ? አሮጊቶች አቤት ድሪክስ አይጠራችሁ። አሁን ስንጠራው እሺ ስለምን ነው የምታወሩት? እንቀመጥ እንሂድ ትላለች። አሮጊቶች ስል አቤት የምትሉት አይ እድሜ ያጃጅላል እኮ። አሁን እኔ አሮጊቶች አልገማኝ እንዳልኩ እንጂ እጃው ጽም እያለሁ አሁን የሁላ ወንድ ያይሻል። አለቀልሽ፣ በቃ አለቀልሽ። አሮጊት ስትባይ ዝም ነው ማለት አለብሽ። እርጅና ግን ጅል ያደርጋል እንዴ ጋይስ? አይስወር ጅል ያደርጋል አይደል? ሞኝ እኮ ነው የሚሆኑት። አሪፍ የተባለች በቃ የጨሰች ስንቱን እንዲራቁት ያስቀረች ምናምን ነገር ስታርጅ የሆነ ጆጅ የ23 ዓመት እስከ 30 ዓመት ይመጣና ያደርጋታል። ነፍሴ እኔ እስካሁን ድረስ አልኩሽኝ ላጭ ነኝ። ላጭቼ ነው የሚሄደው። ሄዱዬ እግዚአብሔር ላጭቼ ነው የሚሄደው። ያ አንዳንድ ነገሮች ያርጁ እንጂ መላጨቴ ግን እንዳለ ነው ያለው።
እሺ ምን እናድርግ? አሁን ጠራውሽ፣ 4 ልጆች አሉኝ። አሁን ጠየቅኩሽ። ኧረ ሴትዮ አትጻፊ ታሪክሽን እዚህ ላይ ያላህ ያረቢ። እኔም ሀገሬ ገብቼ ከዘመዶቼ ጋር ጠላ መጠጣ ይሻለኛል እንጂ ይህ ሶሻል ሚዲያ ምንም አላዋጣኝም። እዛ ቁርጤ ፐርሶናኬን ያልኩ የፍየል እንትን አሁን ጠራውሽ። እኔ አሰልጥኝ ሴቶቹ ዘለጥን ብለውኛል። ከወጣቶቹ ጋር ምናምን ምን ላክ የእኔ ቢጤዎች በደድሜ ያላችሁት ምንም ማትረቡ ምንም ወይ ስታለቅሽ ነው የማገኝሽ፣ ወይ ስትዩን ነገር ስትወጊ ነው የማገኝሽ። ለዚህ ነው ከነ ጃኒ ጋር የምሄደው። ምን ላርግ? እነ ጃኒ ይመቹኛል። ምን ላርግ ታዲያ? ከህፃናቶቹ ጋር ምን ላርግ? የኔ ቢጤዎቹ ምንም በቃ ላሽ አትሉ። ላሽ የሚባል ነገር አለ። ማሚ አራዳ ናት የሚሉት እኮ ለዚህ እኮ ነው የሰራ ነው ፎት እያልኩ ዛሬማ ጓደኛ ያስፈልገኛል። ስጠጣ አሪፍ ፖሴ እኮ ሄዱ እየጠጣው መጣኝ። አሪፍ የቀዘቀዘ እውነትሽን ነው ዶክተር። ወደዚህ መስማት ይሻላል። አይላፊ እሱ ጭንቅላቱን ነበር መሳሚ ነበር በሽቃ ብሬኑን ወስደሽ እኔ አንዳንዴ ያልታደለች ሴት አለ። በስመ አብ እኔ የሱ ሚስት ብሆን መድኃኒዓለም ተነሽ ሲለኝ ተነሳለሁ፣ ቁጭ በይ ሲለኝ ቁጭ እላለሁ፣ በግራ ሲለኝ ግራ፣ በቀኝ ሲለኝ ቀኝ ነበር። ሆኖ መድኃኒዓለም የሚገርም እኮ ሰው እኮ ነው በኢየሱስ። የኢትዮጵያ ሴት እኮ ምንም አታውቅም። አራዳ ነው አራዳ። እድሜ ይስጠው እውነት። የሚገርም ሰው ቆንጆ አራዳ ንግግር። እንደዚህ አይነት ሰው ነው የሚገዛኝ። ህይወትሽ በቃ እንጃ ቤት ውስጥ ያለው ባህሉን አይዶን አላውቅም እንጂ አይመስለኝም። ውጭ ሌላ ውስጥ ሌላ ምናምን እና ብዬ አልገምትም። ግን የሚገርም ሰው ነው። አያገጣጥም አለ ሰውዬው። እኛ የሚያገጣጥመው ጅል በጣም ምርጥ ሰው ነው። በጣም የሚገርም ሰው ነው። እኔ በጣም ነው የምወደው። ማለት ቆይ ምን ሊሆን ይችላል? ማለት መጥፎ ሰው ሊሆን ይችላል። ናርሲሲስት መሆን አይችልም። ምክንያቱም አንብቦታል። የሆነ መጥፎ ባህሪ ቢኖረው በራሱ እንትን ሳይንስ ራሱን ማከም ይችላል ብዬ ነው የማምነው። እኔ ራሴ አንዳንድ መጥፎ ባህሪዎች አሉ። እነሱን ራሴ ነኝ የማከማቸው። ትክክል አይደለሽ ልጄ ወደዚህ ነው ምናምን ግን እኔ እንዳየሁት እኔ እውነቱን ልናገር፣ አንዴ ልድፈር እስኪ ልናገር። እስከዛሬ ልድፈር ጠብቆኝ እኔ እንዳየሁት ማለት ነው። እስኪ አንድ አረቄ ልጠጣ ልናገር እና ላስቀኝ። እኔ እንዳየሁት ከሆነ ሰውየው እኔ በምንሰች የሱን ችግር የተረዳሁት የኔ ባህሪ እሱ ጋር አለ። እኔንማ እኔ እንጃ። እኔ ዝም እየሳስበው እግዚአብሔር ለእሱ ሰጥቶት የሆነ ፈጥሮ የሰራኝ ነው የሚመስለኝ። አይስወር እግዚአብሔር ነስት ዶክተር ወዳጅን ኢትዮጵያ ውስጥ መፈጥራት አንድ ጂጂክ እያለች እና የሆነ ኮምፒውተር ሆነ ኮምፒውተሯ ላይ ጭንቅላቷን የሆነ ማይንዷን የምታስበውን በሙሉ አንተ ስጣት። በቃ አንዳንዴ ውስጥ ገብቶ የሆነ በቃ የሚያነብ ከልጅነት እስከ እውቀቴ ድረስ የሚያቀኝ ነው የሚመስለኝ። ባህሪ ምናምን፣ አነጋገር፣ ሁኔታዬን ምናምን በቃ የደረሰብኝን ያደረስኩትን ምናምን ነገር ነግርም ይለኛል። እኔ ይገርመኛል። ሰው ነው በጣም ይገርመኛል። የሆነ ከእንትኔ በላይ ነው ያለው በላይፉ ላይ ማለት በሌላ አይደለም፣ በሴት ላይፉ ላይ ግን ሳየው እንደዚህ አይነት ሰው ቢቻል እንደሱ እንኳን ባትሆን በሱ ሌብል የሆነች ሴት ነው ማግኘት ያለበት። ቁንጅና የማያዋጣ፣ ቁመት የማያዋጣ፣ አስቀያሚነት የማያዋጣ፣ ምን ያህል የትምህርት ደረጃዋ ሚሞሪዋ ራሱ ፉል ቢሆን ነው ዋው የምትባል ሴት ብትሆነ ራሱ አይሆንም።
የምትረዳው ሴት የምትቀበለው ሴት አላገኘም ብዬ ነው። የሆነ እንትን አይመስላችሁም? እሱ ጋር ያለው አሁን እንደዚህ እንጃ ከባድ ነው፣ ግን አይከብድም። ለመገመትም እኮ የሚያስቸግር ሰው እኮ ነው። እንኳን በሬ አይደለም በሌሎቹም የሚገመት ሰው አይደለም። ጋይስ ኢትዮጵያ አንድ በጣም ማቾርድ ሰው አላት ብዙ፣ ግን የሱ ይለያል። በጣም ይለያል ሰው። እኔ ብዙ ሰው ወዳለው በጣም ብዙ ሰው የማከብራቸው ሰዎች አሉ። የእሱ ግን ይገርመኛል። ጂጂ አይመስለኝም። ቢሆንም የሚደብቅ ሰው አይደለም። በነገራችን ላይ ሰውዬው በጣም ቅዱስ ነው። ከእንደገና ወልዶ አግብቷል። እንዴት ነው እንደዛ የምትይው? ግን ቆይ ለምንድን ነው እንደዚህ የማናስበው? እንደዚህ እናስብ። አፍቅሯል፣ አብሮ ከአንድም ሁለት ሴት ያውቃል፣ በህይወቱ አግብቷል፣ ወልዷል። በቃ አሁን ደግሞ በቃ ፍቅር ያልቃል። እንዲሁም ትክክለኛው ኑሮ ሊኖረው እኮ እሱ ነው። አንዳንድ ጊዜ እኔም ራሴ ዱም ነኝ። እኔም ራሴ ማስባት ፍቅር እኮ ያልቃል። እውነተኛ ፍቅር የማያልቀው እኮ የእግዚአብሔር ፍቅር ብቻ ነው። ዘላለማዊ ይላል መጽሐፍ ቅዱስ። ዘላለማዊ እኔ ነኝ፣ ዘላለማዊ ፍቅር ያለኝ እኔ ነኝ። በቃ አለቀ አለቀ። እውነቱን ነው። የምን ግምገማና ድምደማ ነው? ትክክለኛ ኑሮ የኖረው እንደውም እሱ ነው። የራስን ህይወት ያው እነዚህ የኛ ቢጤዎች ኮሚኒቲዎች አሉ አይደል? የራስን ህይወት ሳትኖር ልትመከር አትችልም ምናምን ሲሉ አንዳንድ ይችላል ይችላል። እንደኛ ያለውንማ መጋጃማ በሚሊዮን መብራት ይችላል አይደለም? አንዳንድ ሚሊዮን ውሽ እያልኩ እንኳን ለሱ አይደለም እኮ ከእስከ ስድስተኛ ክፍል ያቋረጠ ይመጣና ሄ ቤብ ሲልሽ እምትይዝ በደንብ ነው የሚመራን እሱማ። እና ኤትስ ቡራ ናውጣ። እኔ እኮ እስር ቤት ያለ መስሎኛል። እንዲህ እየተሳተክ እንዲህ ቡራ ናውጣ ሄድ። ዳልቻና ቡራ አንድ ላይ ነው አሉ የታሰሩት። አይገርማችሁም? አንድ ወጥ ሰሪ ነበሩ እኛ ሰፈር። ወይኔ ግን እሳቸው ሴትዮ ግን አሉ በእናታችሁ በስማ የሚሰሩት ወጥ ጋይስ። እግዚአብሔር እኔ ከኢትዮጵያ ሄጄ የዛሬ ስንት ዓመት በጣም ነው የምወዳቸው፣ ከድሮ ጀምሮ በጣም ነው የምወዳቸው። እኔ ፋስት ሙያ ከሳቸው ነው የተማርኩት ማለት እችላለሁ። እና በተለይ የሚጋግሩት ዳቦ አለ፣ እዛው ወጥ እየሰሩ ዳቦ ይጋግራሉ። የሚጣፍጥ ኬክን ያስነቃል። እና ጠጅ ምናምን ሲጠቡ በጣም ኃይለኛ ናቸው። ወይኔ እኔ እናት ቆይ እስኪ ማዘን ጠይቃታለሁ። ስወዳቸው ማለት ምግብ በጣም ነው የሚሰሩት። እና እሳቸው ሴትዮ አጭር ናቸው። ከለራቸው በጣም ጥቁር፣ የአይናቸው ከለር ራሱ የሆነ የድመት አይን የለም እንደዚህ አይነት ነገር። መልካቸው የሚሰሩት ምግብ ታቀራረብላቸዋላቸው። አቅማቸው ደካማ ነው፣ ትንሽ ያማቸዋል ምናምን ይቀራረብላቸዋል። ግን መሪው ሲይዙት፣ ድስቱን ሲይዙት ግን ያቆበታል። እንዴት እንደሚሰሩ አጋዥ እንኳን ማማሰል ላይ አጋዥ አይፈልጉም። ማዘጋጀት ላይ አንዳንድ ነገር ላይ ምናምን ሙሉ ከብት ሙሉ ጥጃ ምናምን ነገር ኳኳ አድርገው ነው የሚሰሩት። ብሔራቸው ደቡብ ነው። እሱም በኋላ ካደኩ በኋላ ነው ያወቅኩት። ከዚህ ሂጄ ነው ያወቅኩት። ደቡብ ናቸው። ከዛ እንዳልኩኝ እንዴ ባለሙያ የሚባለው እናቴ ጠየኳቸው ምናምን እና ቤተሰቦቻቸው ድሮ እንደዚህ ምናምን ቤት የባል አባት ቤት ምናምን ሰራተኛ ናቸው። እና ከዛ ይዛኔ አገር ቤት የገባው ጊዜ ማለት ነው ሙሉ በሬ ነው ታርዶ የሰሩት እሳቸው። እና እየመጣሁት ምግብ ራሱ በርበሬ እሳቸው ናቸው ያዘጋጁት። በጣም ትንሽ አሁን ሳስበው ትንሽ ብር ነው ራሱ የሰጧቸው። ግን ከዛ በኋላ አልጠየኳቸውም። እስቲል እኔ ልጅ ሆኜ እስከዛ ድረስ እንደዚህ እንትን ነው የሚሰሩት፣ እንደዚህ ወጥ ነው የሚሰሩት። እና ቆይ ብጠይቃቸው እስኪ ቆይታቸዋለሁ። ሞተዋል ነው የሚባለው መቼስ። ለእናቴ እንዳልኳት እንዴ ብሔራቸው እንደዚህ ነው እንዴ ስላቸው ስላት እናቴ እዛ የለመድሽበት እዛ ፌስቡክሽ ላይ የለመድሽበት ምናምን አለችኝ። አይ እንዲህ ስለሚባል ነው አልኩ። ማለት እንዲህ ስለሚባል
እና ስላት ጊዜ እዛ የለመድሽበት እዛው ፌስቡክ ሽላለች ማዘር ማለት ነው። ጠየኳቸው እንደሳቸው ጊዜ እኔ እንደዚህ ቤተሰቦች ከደቡብ ናቸው ምናምና ያረበኛል ራሴ። ምክንያቱም የምሰማ ሁሌ ሌላ ነገር ስለሆነ ማለት ነው። እኔም ራሴ እኮ ደደብ ነኝ። በሰማነው እኮ ነው፣ አንፈርድበትም። ይሄንን ህዝብ ጂጂ አዲስ አበባ እመጣልሻለሁ። ቆይ ልጆቹ ጩጮቹ የሆነ ወደ ቦታ ያዙ። እኔ ሳብሪ ናት የያዘችኝ። ቆየሁ እኔ እኮ ትራቨል ላደርግ እኮ ቀይ እኮ እንደታሸገ እኮ ነው ያለው እንዳለ ሲፈለግ የሚጣል ሲፈልግ እኔ የሀገሩን ለቅቄ ትመኖር እችላለሁ። ለእኔ አንድ የሚያስፈልገኝ ከእናንተ ጋር ሶሻል ሚዲያ ላይ ስንገናኝ እንደዚህ አይነት ወንበር እና አንድ ክፍል ቤት ነው። እኔ ኑሬን የማደርገው ዱባይ ነው። ባይዘወይ አላፍ ዱባይ ምናምን ፈልገው ፀሐይ ነው ፈልገው ብርድ አስጠልቶኛል። ስወርድ አረጆ አይ ዶንት ላይክ ብርድ። ምን ሆኜ ነው አንድ ፖሴ እኮ ተጠጣ እንደዚህ ጭል እንደሚያደርግብኝ። ጋይስ ትንሽ ስፖርት ልስራ እንዴ? የእውነት ስፖርት ያስፈልገኛል። ኪያ ብርዱ ስወደው ኧረ በኢየሱስ ለጠላት የማይስጠው በጣም የሚደብረው ብርዱ። አዲስ አበባ ዱባይ መስራት አይነው በጣም ያምራል። አዲስ አበባ በጣም እየሰማው ነው። አንዳንድ ቪዲዮችን ያለው ጎበዝ ማማር ብቻ አይደለም፣ የሆነ በቃ ፕላኑ ምናምን ደስ ይላል። ጎበዝ ነው። አይስዋ ሬስፔክት የሚሰራቸው ስራዎች። ሰውዬው አሁን ከአዲስ አበባ እየወጣ ክልል ላይ ምናምን ፕላን እያደረገ ነው። ትልልቅ እንትኖችን ፕሮጀክቶችን እየጀመረ ነው። ሬስፔክት። ይህ ሰውዬ በእኔ በኩል ፈትቻለሁ። እኔ ወንድ ፈትቻለሁ። እንከባበር። ተፋተናል። ማልፈታስ ምን አባት ያመጣል? አንተ ነው የምትበጣው። ወይ ታስረኛለህ ወይ ታስረኛለህ። ፓወር ኢዝ ዮርስ። ተነሱ ታጠቁ ሲሉን የነበሩት በሙሉ ዛሬ አካውንታቸውን አጥፍተው የት እንዳሉ ራሱ አናውቅም ትላለህ። ዝሙ ተነስ ታጠቅ ምናምን የሚልህ በሙሉ እናቴ ተነስ ታጠቅ ምናምን ሲልክ የነበረ በሙሉ ዛሬ አካውንቱን ጠፍቶ ኢትዮጵያ ነው ያለው። ፎቶቸውን ነው ፌስቡክ ላይ ስናይ ውፕስ ደነገጠን እንላለን። ብናወጣው ግን እስከነ ቴክስታቸው አንደኛ ጠላቶች እነሱ ናቸው። የኔ ወንድም እኛም ነግረውን ነው ያጠፋል። ደርሰን አይተን አይደለም። ስለዚህ ትፈታናለህ፣ እንፋታለን። ሌላ ምንም አታመጣም። ግፋ ቢላ 16 ወር ታወጣናለህ። ኦሮምኛ ተምሬ እወጣለሁ። አይ ዶንት ኬር። እንዲያውም ደስ እረፍት ትሰጠኛለህ። እልና እኔም እንደማሜ ይሄ መንግስት ልክ ነበር። ምክንያቱም እዚህ አያስሩ። ስለዚህ እዛ እንጂ ልታሰር ይሻላል። ካሰርከኝ ግን ኦሮምኛ የሚወራበት ቦታ ላይ ነገርኩ። ምክንያቱም እኔ እዛም ሄጄ ትምህርቴን መማር ነው የምፈልገው። እዚህ ኦፕን የሆነ ቦታ ላይ ለቃችሁ ይህ ወሬ ብቻ እስር ላይ ያውቃለሁ ምን እንደምሰራ። ትምህርቴን ነው የምማረው። አንዳንዴ እመኘዋለሁ እስር እራሱ ለትምህርት ይሆናል። አይሱር ምንም እኮ በቃ ሳው ደለድል እኮ ነው የምውለው። አንድ ነገር አልሰራም። አይ የሚለኝ የለም። ያው ስንቱ ከፍቼ ሳልጨርሰው ቀርቻ አለሁልሽ። እኔ ቆንጆ እንዴት እንደሚያለሰልስ እጅ